አዛዳሪ ይባላል። በተለይ በሺዓ እስልምና ተከታዮች ዘንድ ትልቅ ቦታ የሚሰጠው የሀዘንና የመታሰቢያ ስነ ስርዓት ነው። ቃሉ የፋርስ መነሻ ሲኖረው ትርጉሙም ሀዘን ላይ መቀመጥ ወይም ደግሞ ማልቀስ የሚል ትርጓሜ ይሰጠዋል። ይህ ተግባር በዋነኝነት የሚያጠነጥነው የነቢዩ መሐመድ የልጅ የሆኑት ኢማም ሁሴን ኢብን አሊ ላይ የደረሰውን መከራ ለማስታወስ ነው። ታሪካዊ ዳራውን ስናይ እንግዲህ በ680 ዓመተ ምህረት በካርባላ ኢራቅ ውስጥ በተደረገው ጦርነት ኢማም ሁሴንና ቤተሰቦቹ በከፍተኛ ግፍ ተገድለዋል። ታዲያ አዛዳሪም ይህን መስዋዕትነት ለማስታወስ ሲባል በየዓመቱ የሚደረግ ስነ ስርዓት ነው። ታዲያ ስነ ስርዓት መቼ ነው የሚደረገው ስንል በእስላማዊ አቆጣጠር በመጀመሪያው ወርና በሁለተኛው ወር ላይ ይከናወናል። በተለይ አሹራ ተብሎ የሚጠራው 10ኛው ቀን ላይ ከፍተኛ የሀዘን ስነ ስርዓት የሚከናወንበት ዕለት። ታዲያ ይህ ፕሮግራም እንዴት ይከናወናል ስንል አንደኛ መጅሊሱ ሰዎች በተሰበሰቡት ስለ ካርባላ ጦርነት ታሪክ፣ ስለ ኢማሙ መስዋዕትነት የሚገልጹ ንግግሮችና ግጥሞች ይቀርባል። ሌላው ደግሞ ማታም ተብሎ የሚጠራል። ማታም ማለት ደረትን በእጅ በመደብደብ ጥልቅ ሀዘንን መግለጽ መቻል። እንዲሁም ሰዎች በአደባባይ ተሰብስበው ባንዲራ በመያዝ በጋራ ሀዘናቸውን የሚገልጹበት ሁኔታም አለ። ታዲያ ኢትዮጵያ ውስጥ ይሄ ነገር የማይከናወነው ለምንድን ነው? የኢትዮጵያ ሙስሊሞች ለምንድን ነው ይህንን ስነ ስርዓት የማያከናውኑት ካልን ኢትዮጵያ ውስጥ ያሉ ሙስሊሞች የሱኒ ሙስሊሞች እንጂ የሺዓ ሙስሊሞች አይደሉም። 90% የሚደርሱ የኢትዮጵያ ሙስሊሞች የሱኒ ሙስሊሞች ናቸው። እንግዲህ እንደ ክርስትና፣ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ብሎ እንደሚከፈለው ሁላ የእስልምና ሃይማኖትም ሱኒና ሺዓ ተብሎ ይከፈላል እና ይህንን ስነ ስርዓት የሚያከናውኑት የሺዓ እስልምና ክፍሎች እንጂ የሱኒ አይደሉም። ቢስሚላህ አብ ወለኢብን ወሩሃል ቅዱስ አላሁ ዋሂድ አሜን።